ዲያቆን ንጉሴ ሌው ባላለው የመጣውበት ቤኒሻንጉል ጉሙዝ መተከል ዞን ግልገል በለስ ከተማ ነው የመጣው። ያው እንግዲህ ማህበረሰቡ የሚተዳደሩበት በእርሻ ነው፣ አርሶ ነው በእርሻ ነው የሚተዳደሩ። በእርሻ ስለሚተዳደሩ እንግዲህ ማህበረሰቡ አብዛኛው አርሶ አደር ናቸው የሚኖሩ እና በዚህ ሁኔታ ላይ ነው አሁን ህዝቡ የሚተዳደሩ በእንደዚህ አይነት ሁኔታ ነው። የአካባቢው በርግጥ በጣም የህዝቡ ፍቅር በጣም ደስ ይላል ከሁሉ ነገር። ምናልባት አሁን በዚህ በጸጥታ ሁኔታ ነው እንጂ አሁን ሁሉ ነገሩ በጥብጦ እንደዚህ ሰውን ከሰው ጋር እንዳይገናኝ ያደረገ አሁን የጸጥታ ጉዳይ ነው እንጂ በፊት በጣም እንግዳ ተቀባይ ነው ህዝቡ። ሁሉ አንድ ላይ ስለሚኖር ቀይም ጥቁርም አንድ ላይ ስለሚኖሩ በጣም እንግዳ ተቀባይ ናቸው፣ እርስ በርሳቸው ይፈቃቀራሉ። በእንደዚህ አይነት ሁኔታ ነበር። አሁን ትንሽ አሁን የሚያስቸግረው የዚህ የጸጥታ ጉዳይ ነው። አሁን ትንሽ ህዝቡ እንደዚህ የሚያገፋፋው እንጂ በፊት በጣም ጥሩ ነበር። አሁን እንግዲህ አንዳንድ ቦታ ላይ አሁን ያው የዱሮ ፍቅር እንዳለ ነው። ችግር ሲፈጠር ችግር የሚፈታበት መንገድ እያንዳንዱ ብሔረሰብ ትልልቅ ሽማግሌዎች ይመጣሉ። ከቀይም ከጉሙዝም ሁሉ አንድ ላይ ሆኖ መሃል ላይ ይደረጋል። ከዛ በኋላ ሁለተኛ እንደዚህ አይነት የጥፋት መንገድ እንዳይመጣብን ብለው ሁሉም በአንድ ላይ መሃል ላይ ይገባሉ። ከዛ በኋላ ሁሉ በሄዱበት አካባቢ ሁሉ እንትን ያደርጋሉ፣ ምክር ይሰጣሉ። የምክር አገልግሎት እነዚህ ትልቅ ሰዎች ማለት ነው የምክር አገልግሎት ይሰጣሉ። ከዛ በኋላ እንግዲህ እንደየአካባቢው ሰውን ወደ ነበረበት ሰላም ይመለሳሉ። የበዓላት አከባበር በእውነት በጣም ደስ ይላል። በተለይ አሁን የመስቀል በዓላት በጣም ደስ ይላል። መስከረም ከአዲስ አመት ጀምሮ እስከ መስቀል ያለው በዓላት በጣም አከባበሩ በጣም በተለየ ሁኔታ ነው። አሁን ለምሳሌ የመስቀል በዓል ሁሉ በአንድነት ነው እንግዲህ የምናከብረው። አሁን በእኛ ሀገር ሁሉ ማህበረሰብ አንድ ላይ ሆኖ ያከብራሉ። ከዛ ደግሞ ከመስቀል አደባባይ በኋላ ደግሞ ወደ የሰፈራቸው ሲሄዱ በተለይኛ ማህበረሰብ ጉሙዞች ቶራ የሚባል አለ፣ የነፉ መስመሩ በሙሉ እየዞሩ ይጫወታሉ ማለት ነው። እንደዚህ አይነት አከባበር አለ። ይሄን ይመስላል። በጣም በጥሩ ሁኔታ ነው የሚከበር። በተለይ መስቀል እንደ ጥምቀት እንደነዚህ አይነት በጣም በተለየ ሁኔታ ነው። አሁን እንግዲህ የኔ የህይወት መስመር በርግጥ እኔ አንዳንድ ሰዎች እንግዲህ እንደ ቤተክርስቲያናችን ስርዓት እድለኛ የሆኑት በህፃንነታቸው ይጠመቃሉ በ40 ቀንና በ80 ቀናቸው። እኔ ግን የተጠመቅኩኝ በ15 ዓመቴ ነው። ትልቅ ከሆንኩ በኋላ ነው የተጠመቅኩ። እንግዲህ በዛ ተጠምቄ ከዛ በኋላ ሰንበት ትምህርት ቤት ነበር ሲከታተል የነበረ። ሰንበት ትምህርት ቤት እየተከታተልኩኝ ከዛ ደግሞ በማህበረ ቅዱሳን እንደ እግዚአብሔር ፈቃድ ሆኖ ወደዚህ ወደ አዲስ አበባ ወደ ጽርሐ ጽዮን ተጠርቼ ለ4 ወር ኮርስ ወሰድኩኝ። ከዛ በኋላ ግን ወደ ዙሮ ማስተማሩ ሄድኩ። ከዛ በኋላ ደግሞ እንደገና እንደ እግዚአብሔር ፈቃድ ሆኖ ደግሞ የአብነት ትምህርት እድል አገኘሁት። ከዛ ጎንደር ለ3 አመት ከ2 ወር አብነት ትምህርት ሰማር ነበር። ከዛ ተምሬ ተመለስኩ። ደግሞ ወደ ስብከትም በቅዳሴ አገልግሎትም በስብከትም በሁለት በኩል ነው አሁንም እየሰራው የምገኘው። በቅዳሴም በስብከትም በዚህ በሁለት በኩል ነው አሁን የማገለግለው የምገኘው። ይሄን እድል በማግኘቴ ግን በጣም ደስ ብሎኛል። እኔ እንደራሴ ይሄ እድል በማግኘቴ ደስ ብሎኛል። አንደኛ
የማስተማሩ ጉዳይ አይደለም መጀመሪያ ትልቅ ሆኜ እንደዚህ ክርስትና ተነስቼ ክርስቲያን በመሆኔ በጣም ደስ ብሎኛል ካሉ ፍጥረታት በሙሉ ሰው አድርገው ፈጥሮኝ የሱ አምሳል አድርገውኝ ከዛ ደግሞ ከህዝቡ ሁሉ መርጦኝ ክርስቲያን ያደረገኝ ከክርስቲያን መርጦኝ ደግሞ ለዚህ ደረጃ ያደረሰኝ አምላክ በጣም ነው ማመሰግነው ከሁሉ ደስ ይለኛል ይሄን ከዚህ ደረጃ ከደረጃ ደረጃ እንደዚህ ያደረገ ለዚህ ደረጃ ለማስተማር እንደዚህ ያደረሰኝ በጣም እግዚአብሔር በጣም ነው ደስ የሚለኝ ማለት በጣም ነው ማመሰግነው በጣም እኔም በህይወቴም በጣም ደስ ይለኛል እና ህዝቡ አሁን በተሰጠኝ ሐላፊነት በመማር ማስተማር ማለት ነው አሁን እያስተማርኩኝ ባልበላም እንኳን አሁን አንዳንድ ቦታ ላይ ስንሄድ ብዙ ፈተናዎች ይገጥሙናል ከጓደኞቼ ጋር ስንሄድ አንዳንዴ ራብ ያጋጥመናል ከተማ ሳይሆን ወደ ገጠር ስንሄድ እንጀራ ማናገኝበት አካባቢዎች አሉ እና ምናልባት አንዳንድ ጊዜ ደግሞ የሚቀበሉን ሰዎች አንዳንድ ጊዜ እንጀራ ማያዘጋጁበት ሰዓት አለ እዛ እንደዚህ አይነት ጊዜ በራብ የምናደርበት ሰዓት አለ ግን ራብ አይመስለንም ለምን ቢባል ምን ሰራው ስራ ይሄ የመንፈሳዊ ስራ ስለሆነ ራቡ እንደ ራብ አልመሰለንም በቃ እንዲ ጧት ተነስተን እንግዲህ በራብ ተኝተናል በራብ ስናድር በበነጋታው ጧት ወደ እነሱ ወደሚሰባሰቡበት አካባቢ እንሄዳለን እንቀመጣለን ሰብሰብ ሲሉ እናስተምራቸዋለን ከዛ በኋላ ግን ያራብ ይጠፋል ለምን ቢባል ይሄ ስናስተምራቸው እነሱ ስናያቸው በቃ ይሄን ለኛ እንደ ምግብ አድርገን ነው ምንቆጥረው ይሄን በጣም ደስ ይለናል ስናስተምራቸው በጣም እኛም በጣም ደስ ይለናል እነሱ ደስ ይላቸዋል እነሱ ደስ ሲላቸው እኛም ደስ ይለናል የምግቡ ራብ ይጠፋል ይሄ ነው በጣም ከሁሉ በላይ አሁን አንዳንድ ቦታ ላይ ቤተክርስቲያን የሌሉበት በአካባቢዎች አሉ አሁን ለምሳሌ ከዚህ በፊት ቤተክርስቲያን ያለበት ቦታ በዚህ በግርግር ወቅት የተቃጠሉ አብያተ ክርስቲያናት አሉ እና ህዝቡ ጽኑ የሆኑ ማለት ሃይማኖታቸው በልባቸው በደንብ አድርገው የያዙት ሃይማኖታቸው ሳይቀይሩ በነበሩበት እስካሁን አሉ አንዳንዶቹ ደግሞ የመናፍቃን ምክር የሰሙ በመናፍቃን የተወሰዱበት ደረጃ አለ እና እንደዚህ አይነት ሁኔታ ነው ያለ አሁን ደግሞ እንዲሁ ቅርብም ወደ ከተማ የቀረቡም ከተማ የራቁም ደግሞ እንደዚሁ አሉ በስልክም ሆነ በመናምን በቃ እንዲሁ አንዳንድ ጊዜ ደግሞ ጊዜ ስናገኝ እንደዚህ ወደ እነሱ ይሄር አይዟችሁ ብለን ነው ምናጽናናቸው እንግዲህ አሁን ባለንበት ደረጃ ጥሩ ነው ብዬ ነው ማስበው ይሄን ያክል ሙሉ በሙሉ ልክ እንደ ነባሮች በደንብ ይሄን ያህል ትኩረት በደንብ ባይሰጡበትም እንኳን አሁን ባሉበት ሂደት ግን ጥሩ ነው ብዬ ነው ማስበው ወደ ንስሐ አባት ይመጣሉ ንስሐ አባት ይይዛሉ ከዚህ በፊት ንስሐ አባት የሌላቸው አሁን ወደ ንስሐ አባት እየመጡ ንስሐ አባት እየያዙ ነው ያሉ አሁን በከተማ ላይ ያሉ ነባር ክርስቲያኖች ማለት ነው የስብከተ ወንጌል ተደራሽነት በእውነት በአሁኑ ጊዜ በጣም አስቸጋሪ ሁኔታ ላይ ነው ያለ አሁን በፊት ብዙ ልጆች ነበሩ አሁን በዚህ በግርግር ሰዓት ሁለት ሰባኪያን ወንጌል በዚህ በግርግር ሰዓት ሙተዋል ህይወታቸው አጥተዋል እና ያሉትን ደግሞ ተበታተነዋል አሁን ብዙ ሰው አልነበር አይየሉም አሁን ማለት ትንሽ ነን አሁን ያለንበት ደረጃ ላይ ትንሽ ነን እና አሁን በፊት ነባር ሰባኪያን ወንጌል የደረሱበት አካባቢ
በአሁኑ ሰዓት ለመድረስ አልቻልንም። ለምን? ሰባኪያነ ወንጌል ከማነሱ የተነሳ ሰባኪያነ ወንጌል ከማነሱ የተነሳ ለመድረስ አልቻልንም። በደንብ አሁን እዚህ ከፊታችን ላይ ያሉ ራሱ ለማጽናት በጣም አስቸጋሪ ሁኔታ ላይ ነው ያለን። ዛሬ እዚህ እናጸናለን፣ እነሱ ትተን ወደ ሌላ እንሄዳለን። በዚህ እግረ መንገድ ደግሞ በጎናችን ደግሞ መናፍቃን ይገባሉ፣ ይወስዳቸዋል። በዚህኛ ወደ ኋላ ሄደን ሌላ ለማጽናት ስንሄድ እነሱ ደግሞ ከጀርባችን ገብተው ይወስዳሉ። በእንደዚህ አይነት ሁኔታ ነው ያለን። አሁን በጣም አስቸጋሪ ደረጃ ላይ ነው ያለን። በርግጥ አሁን በቋንቋ ምናልባት አንዳንድ ሌላ እምነት በየአካባቢው ይሄዳሉ፣ በየቋንቋ ይናገራሉ። ግን ከማወቅም ካለማወቅም እንግዲህ ይናገራሉ ማለት እነሱ የተማሩትን ይናገራሉ። እኛ ግን በሄድንበት አካባቢ እንደዚህ ስንናገር በተለይ አሁን ስለ ምስጢረ ሥላሴ አንዳንድ የእምነት ተቋማት አያስተምሩም ለህዝቡ። እኛ ግን ይሄኛው ስለ ምስጢረ ሥላሴ ስንናገር እንዴ እውነት እንደዚህ ነው እንዴ ይላሉ ህዝቡ ማለት ነው። ማለት በሚገባቸው ቋንቋ ስንናገር እንደዚህ ነው እንዴ እያሉ ይጠይቃሉ ለራሳቸው ማለት ነው። እውነት እናንተ እንደዚህ አይነት ነገር ይዛችሁ እንዴት ነው ግን እስከዛሬ የቆያችሁ እያሉ ጥያቄ ይጠይቃሉ። ነባሮች ደግሞ ለምንድን ነው ግን እስከ አሁን ከዚህ በግርግር ውስጥም አሁን ግርግር ትንሽ ረፍት ስናገኝ ሰላም ትንሽ በተወሰነ መልኩ ሲሆን ለምንድን ነው ያልመጣችሁ እያሉ በስልክም ይደውላሉ። አካልም እንደዚህ እየመጡ ለምንድን ነው ወደኛ ማትመጡ እያሉ ይጠይቁናል። እና ምንድነው ወደ እነሱ ለመድረስ እኛ ከማነሳችን የተነሳ ለመድረስ አልቻልንም፣ አንሰናል በጣም። በየአቅጣጫው በየወረዳው በየቀበሌው ተዘዋውሮ ለማስተማር አንሰናል። ቦታው ሰፊ ነው። እንግዲህ አሁን ከዚህ በፊት ብዙ ህዝብ ተጠምቆ ነበር። አሁን በዚህ በግርግር ወቅት ብዙ ህዝብ አጥተናል። ብዙ ህዝብ ያጠነበት ምክንያት አንደኛ ምናልባት የሞቱትም አሉ፣ በህይወት ያሉ እንኳን በመናፍቃን ሲወሰዱ ብዙ ህዝብ አጥተናል። እንደገና ደግሞ እንግዲህ ሃይማኖታቸውን ባይተውም እንኳን እዛው ባሉበት ቤተክርስቲያን ያልተሰራላቸው ሰዎች አሉ እና አሁን እምነታቸው ይዘው ይቀመጣሉ እና ለነዚህ አሁን መድረስ ያስፈልጋል። ሃይማኖታቸው ደግሞ ክዶ ወደ ሌላ ቦታ ባለማወቅ የሄዱ ሰዎች ደግሞ እነዚህ ለማስመለስ ያስፈልጋል። ይሄ ደግሞ የመምህራን ብዛት ይጠይቃል። የሰባኪያነ ወንጌል ብዛት ካለ እነዚህ የተበታተነው እየጠፉ ህዝብ ለመመለስ እንችላለን። ደግሞ ያላመኑትን ደግሞ ለማሳመን ለወደፊት እንሄዳለን ብዬ አስባለሁ እና ይሄን በዚህ ሁኔታ ነበር እኛ አሁን ያለንበት ሁኔታ። እንግዲህ ሰባኪያነ ወንጌል ተመልምሎ የሚመጡ ከዚህ በፊት ወደዚህ በዚህ በጽርሐ ጽዮን ነበር ሲማሩ የነበሩ በሰላም ጊዜ ማለት ነው። ጊዜ ሰላም ሲሆን እዚህ አዲስ አበባ መጥተው ጽርሐ ጽዮን እየተማሩ ለ4 ወር ኮርስ ይወስዳሉ። ከዛ በኋላ ሄዶ በየአካባቢው እየተመደቡ ያስተምራሉ እና በአሁኑ ሰዓት ግን የለም፣ ይሄ ተቋርጧል። አሁን ወደ ጽርሐ ጽዮን መምጣት ይሄ አጫጭር መንፈሳዊ ኮርስ ለመውሰድ ሰላም ስላልሆነ ይሄን ሁሉ ተቋርጧል መንገዱ። ይሄን አሁን መንፈሳዊ ትምህርት ለመማር በጣም አስቸጋሪ ሁኔታ ላይ ነው ያለን እና በጣም የመምህራን እጥረት በጣም ከሁሉ በላይ ግን አሁን በጣም እኛ ወደ ኋላ የጎተተን እነዚህ ህዝብ ሁሉ ለመጥፋት ያደረገ የመምህራን ጉድለት ነው። በርግጥ እነሱ የሚያስቡት ለምሳሌ አሁን በመንፍቅና ከዚህ በፊት የተማሩት ሲማሩ የቆዩ ሰዎች
እንግዲህ የሚያስተምራቸው ሰዎች እንግዲህ ስለ ቤተ ክርስቲያኑ ሁኔታ ትክክለኛ አስተምህሮ ይዞ አይደለም የሚያስተምሩ በቃ በእነሱ አይነት መንገድ ለመምራት ስለሚፈልጉ እነሱ በሄዱበት መንገድ ነው የሚያስተምሩ እና ይሄን እኛ ሄደን እንደዚህ ስናስተምራቸው የሆነ ስለ ቤተ ክርስቲያናችን ሁኔታ ስንነግራቸው በጣም ነው የሚገረሙ በጣም ይገረማሉ እና ይሄን እውነት እንደዚህ ነው እንዴ የቤተ ክርስቲያን ነገር እያሉ ይገረሙበታል እና ይሄን እንደዚህ ያደረግን እንነግራቸው ነበር ነው በፊት እንግዲህ እንደየ አካባቢው ይወስናል አሁን ሰው በበዛበት አካባቢ በአንድ አካባቢ አንድ ጊዜ ማለት ነው በአንድ አካባቢ አንድ ጊዜ እስከ 2000 እስከ 1800 እስከ 1500 ይጠመቃሉ በአንድ ቀን ማለት ነው አሁን እንግዲህ በፊት ደግሞ ሁሉ አሁን እነዛ በፊት ሲያስተምሩ የነበሩ መምህራን ከዚህ ከጸጥታ በፊት 60000 ህዝብ ነበር የተጠመቁ አሁን ግን እነዚህ 60000 ህዝብ ሁሉ ተበታተነዋል እነዚህ 60000 ህዝብ ለመመለስ በጣም ሰፊ ጊዜ ይጠይቃል ብዙ ሰው ያስፈልጋል መንቀሳቀሻም ሁሉ ያስፈልጋል በጣም ብዙ ነገር ያስፈልጋል ይሄን 60000 ህዝብ ለመመለስ ወደ ነበሩበት ቦታ ለመመለስ ይሄን በጣም ብዙ ጊዜ ይጠይቃል በጣም ብዙ ነገር ያስፈልጋል አንድ ጊዜ ይጠይቃል ሁለት ትራንስፖርት መንቀሳቀሻ ሁሉ ይጠይቃል ይሄን ሁሉ የመሳሰሉት ነገሮች በጣም ይፈልጋል እንግዲህ በምን ሄድበት አካባቢ ምናልባት አሁን በመንግስት የቀበሌ አደረጃጀት ይሄ የቀበሌ መሰባሰብ ማለት ነው መንደር መሰባሰብ በተደረገው በመንግስት በተደረገው መንደር መሰባሰብ አብዛኛው አሁን እንደዚያ ነው የምናገኘው ማለት አንድ ሰፈር ላይ ነው አንድ ቀበሌ ላይ ነው የምናገኘው አንድ ጊዜ ደግሞ እንደዚሁ ግማሽ ሰው ጫካ ላይ ግማሹ ሰው ደግሞ ከተማ ላይ የምናገኝበት ሁኔታ አለ እነዚህ ከተማ ላይ ያሉ ሰዎች እንሰበስባቸዋለን መጀመሪያ እናስተምራቸዋለን ሂደን ደግሞ ጫካ ላይ ያሉ ደግሞ ሂደን እንደዚሁ እናስተምራቸውና አንድ ቀን ምናልባት የመንገድ ርቀት ካለው የመኪና መስመር ከገባ በማህበረ ቅዱሳን ካሉ ማይከል ካሉ ልጆች በመተባበር መኪና ወስደን እናመጣቸዋለን በመኪና ማለት ነው ቅርብ ከሆኑ ደግሞ የሚጠመቁበት ቀን ወስነን ግማሹ ሰው እዚያው ከተማ ካሉ አማንያን ጋር ይሆናሉ ግማሹ ደግሞ ወደ ገጠር ሄዶ ያመጣቸዋል በእግር አዛ መጥተው አንድ ላይ የሚጠመቁበት ሁኔታ አለ እንደዚህ አይነት ከገጠርም ከከተማም ሁኔታ ከሌለበት ደግሞ አንድ ቦታ ላይ ካገኘን አንድ ላይ እዛው ካሉበት ቀበሌ ይጠመቃሉ ሂደታዊ ክርስትና ስለሆነ የህይወት ሂደት ልምምድ ስለሆነ ይሄ በልምምድ ነው እንግዲህ የሚያደርጉት የሚጾሙ አሉ ማይጾሙ አሉ ግን ቀስ በቀስ በሂደት ደግሞ እርስ በርሳቸው ወደ ቤተ ክርስቲያን ሲመጡ ትምርት ሲሰሙ ይሄን እነዚህ በልምድ እየወሰዱ ይጀምራሉ አሁን ሙሉ በሙሉ ስጋ ባይበሉም በቃ አርብ ቀን እንጀራ ሙሉ በሙሉ ባይበሉም እንኳን እንጀራ እየበሉ አርብና ሮብ ስጋ ይበሉ እያለ ደግሞ ከጊዜ በኋላ እያደጉ ሲሄዱ እንደዚህ እስከ 2 ሰዓት እስከ 3 ሰዓት እስከ 4 ሰዓት እያለ እንጀራ እየተው ይሄዳሉ ብዙ ናቸው በየአቅጣጫ እንደዚህ አይነት ጥያቄ የሚጠይቁ ሰዎች ናቸው የሚበዙ እንደው በየአቅጣጫ ከዚህ በፊት ከግርግር በፊት
መጠመቅ ፈልጎ አሁን ግርግር ከመሃል ሲገባ ሳይጠመቅ ሲቀር አሁንም እንደዚሁ ይጠይቃሉ ለምንድነው ማትመጡ ወደኛ መጣችሁ ማታስተምሩን ማታስጠምቁን እኛኮ መጠመቅ እንፈልጋለን ይላሉ በርግጥ ማህበራዊ ህይወት ብዙም አልተለማመዱም በርግጥ አሁን ወደ ከተማ ያሉ ነው እንጂ አሁን ትንሽ ይሄ ማህበርተኛ በማህበር ሲኖሩ የነበሩ ሰዎች ማህበርተኛ ሲያርፍ እነሱ ወደ ማህበር በማህበራቸው ሂዶ እድር አወጣው በእድራቸው ይሄዳሉ ያስተዛዝናሉ ወደ ገጠራማ ግን ሁሉ ባንዲ አሁን የሞተ ሰው መናፍቃንም ይሁን ክርስቲያንም ይሁን ሙስሊምም ይሁን ሁሉ አንድ ሰው ሲሞት ሁሉ አንድ ላይ ሆኖ ያስተባብራሉ ይቀብራሉ ከዛ ያለው ሁሌታ ሁሉ ያስተናግራሉ ያስተዛዝላሉ አሁን እንደ ቤተ ክርስቲያናችን ደግሞ አሁን ወደ ከተማ ላይ ያሉ ደግሞ በመጀመሪያው ሰዓት የሞተው ክርስቲያን ሂዶ ያለው ሁኔታ ያስተባብራሉ በቀብር ስነ ስርዓት ሂዶ ይቀብራሉ ከዛ በኋላ ደግሞ ተመልሶ በማህበራቸው ለብቻ ሂዶ ያስተዛዝናሉ ይሄን አሁን በከተማ ያሉ ማህበረሰቡ በጣም የጥሩ ደረጃ በተሻለ ደረጃ ላይ ነው ያለው አሁን የማስተዛዘኛ መንገድ በጥሩ ሁኔታ ላይ ነው እየተካሄደ ያለው አሁን በእንደዚህ አይነት ሁኔታ ነው አሁን ትንሽ የተወሰነ ሁሉ በአንድ ላይ በመቀናጀት ስለ እንትን ማህበር ላይ ስለተሳተፉ በጣም በጥሩ ደረጃ ላይ ነው ያለው አሁን ቀይም ጥቁርም ሁሉ አንድ ላይ ማህበር ይጠጣሉ ከዛ በኋላ በቀይ ማህበረሰብም ሰው ሲያርፍ ሁሉ በአንድ ላይ ሂዶ ያስተዛዘናሉ እንደዚሁ በጥቁር ህዝብ በማህበረሰብ ሲያርፍ ደግሞ እንደዚሁ ሁሉ ቀይም ጥቁርም ሁሉ አንድ ላይ ሆኖ ሂዶ ያስተዛዘናሉ በእንደዚህ አይነት ሁኔታ ነው በጥሩ ደረጃ ላይ ነው ያለው አሁን በተለይ በከተማ ላይ ያሉ ህዝቦች በጣም ጥሩ ደረጃ ላይ ነው ያለው አሁን በዚህ በካህናት ጉዳይ ግን ትንሽ በጣም የካህናት ጉዳይ በጣም አስቸጋሪ ነው አሁን ህዝቡ ለንሳ እንትን ለማድረግ ለማናዘዝ በጣም ይቸገራሉ አንደኛ ቋንቋ ካለማቻሉ የተነሳ በጣም ትንሽ ይቸገራሉ እንኳን የገጠር ቀርቶ ከተማው ላይ ራሱ ያሉ ካህናት እዚህ ከተማ ላይ ያሉ ማህበረሰብ በንሳ አባት ለማያዝ በጣም ይቸገራሉ ህዝብም ካህናትም በጣም እየተቸገሩ ነው አሁን በዚህ ላይ መስራት በጣም ያስፈልጋል እዚህ ላይ አሁን ቋንቋ በተለይ ቋንቋ ላይ በጣም ትኩረት ማድረግ ያስፈልጋል አሁን ከዚህ በኋላ ማለት ነው በጣም ይሄን ሁላችንም ልናስብበት ይገባል ይሄ የቋንቋ መምህራን የቋንቋ ዲያቆናት የቋንቋ ካህናት እንዲወጡ ሁላችን መረባረብ ያስፈልጋል እንግዲህ አንዳንድ ቤተ ክርስቲያን የሌለበት ቦታ አማራጭ የለም ዛፍ ስርም ሰብስበናቸው እናስተምራቸዋለን አንደኛ የራሳቸው ገቢ የላቸው የራሳቸው የገቢ ምንጭ የላቸው አሁን በማህበረ ቅዱሳን ሚሰጠን ድጎማ እንኳን ለመንቀሳቀሻ ቀርቶ በአሁኑ ሰዓት ለአንድ ቀን መዋያ ራሱ አይሆንም ለአንድ ልብስም ለአንድ ጫማ መግዣ አይሆንም እና ይሄን ለመሄድ ዙሮ ለመመለስ ምናልባት ስንሄድ በዛ ልንሄድበት እንችላለን ስንመለስ ግን ምንመለስበት ትራንስፖርት የለም ይሄን ትራንስፖርት ያስፈልጋል መጓጓዣም አስፈላጊ ነው ምናልባት አሁን ሩቅ ቦታ ያስፈልጋል ይሄን ድጋፍ ያስፈልጋል በጣም ከምንም በላይ መንቀሳቀስበት መንቀሳቀሻ ያስፈልጋል እንግዲህ የማህበረ ቅዱሳን በእኛ አካባቢ እንቅስቃሴው ጥሩ ነው ማህበረ ቅዱሳን ጥረቱም ያደርገው ህዝቡ የእግዚአብሔር ቃል ያገኙ በሚል ሐሳብ ነው
ሚነሱ በእውነት የእግዚአብሔር ቃል ደግሞ የራሳችን ጥቅም ከምናስቀድም ይልቅ የህዝቡ ህይወት ብናስቀድም ይቀላል ብዬ ነው ማስበው ብርማ ነገር እኮ ሰርተን እናገኛለን እኮ ምን መጀመሪያ እኮ ለሁሉ ነገር ጤንነት ካለ እኮ ሁሉ ነገር መስራት ሰርተን እንለወጣለን እኮ ምን ችግር አለ ይሄ ቀላል ለምን ቢባል ለሁሉ ነገር መሰረታዊ ጤና ነው ጤና ካለ ሁሉ ነገር ሰርተን እናገኛለን ምንም ችግር የለም በዚህ እድሜ በወጣትነቴ መሯሯጥ ያስፈልጋል መስራት ያለብኝ ነገር መስራት አለብኝ አሁን ወደ ብር ልዞርከ ካልኩኝ ዙሬ መስራት እችላለሁ ምን ችግር አለ ወይ አርሼም ወይ የሆነ ነገር ሰርቼ ለራሴ ቤቴን ትዳሬን መምራት እችላለሁ ይሄ ቀላል ነው ግን ይሄ አይደለም በቂ ይሄ አይደለም በቂ ሚያስፈልገን ግን ለህዝቡ ቃለ እግዚአብሔር ማስተላለፍ ህዝቡ የሥላሴ ልጅነታቸው ተረድቶ አውቆ እንዲኖሩ ነው ሚያስፈልገው የእግዚአብሔር አምሳል እንደመሆናቸው መጠን እውነተኛ የእግዚአብሔር ልጅነታቸው አረጋግጠው አውቆ መኖር አለባቸው ይሄን ብርማቆ ነገ መስራት ስለምንችል ይሄ እኔ በእውነት በምን አይነት አንግል እንደምናየው ግን በጣም ከባድ ነው እኔ ማስተላለፈው መልእክት ሁሉ ማለት የክርስቲና ህይወት የአንድ ሰው የመዳን መንገድ ሳይሆን ሁላችንም አንድ ላይ ተደራጅተን እነዚህ በቃለ እግዚአብሔር የተጠሙ ህዝብ ቃለ እግዚአብሔር ለነሱ እንድናስተላልፍላቸው እንደዚህ ያዘኑትን እንድናረጋጋቸው ሁላችንም መነሳሳት ያስፈልጋል ለሃይማኖታችን ጠንካራ መሆን ያስፈልጋል መጠንከር ያስፈልጋል ጠንክረን ያልጠነከሩትን ማጠንከር ያስፈልጋል ይሄን እንደ መልእክት አስተላልፋለሁ በጉልበት መርዳት ምን የሚያስፈልግበት ጉልበት የሚያስፈልግበት አካባቢ በጉልበትን መርዳት ያስፈልጋል በገንዘብ መርዳት የሚያስፈልግበት አካባቢ ደግሞ በገንዘብ መርዳት በእውቀት ደግሞ እንደዚሁ በእውቀት መርዳት በእንደዚህ አይነት ሁኔታ መርዳት ያስፈልጋል በጣም እነዚህ አይነት ቦታ በመንችለው አቅም መርዳት ያስፈልጋል እና ስለዚህ በእንደዚህ አይነት ሁኔታ ሁላችንም ተረባረበን ለነዚህ ህዝብ ተደራሽ ሆነን ህዝቡ ከሄዱበት የጨለማ መንገድ ወደ ብርሃን እንዲመጡ ብናደርጋቸው ሁላችንም አንድ ላይ በመጨረሻ ሰዓት ከእግዚአብሔር ዘንድ ድነት አግኝተን ህይወታችን ብርሃን ከእግዚአብሔር ጋር እንዲያገኝ ሁላችን መረባረብ ያስፈልጋል ይሄ ነው መልእክቴ